ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ልወዞዞ በግሬ ዎክ ኤንድ ቶክ እነሆ ተጀምረዋል። እዚህ ቂርቆስ ክፍለ ከተማ ፊት ለፊት የሚታያችሁ ይሄ ማሪዮት ሆቴል ነው። ትልቅ ሆቴል ነው ይሄ። ከጀርባዬ ቂርቆስ ክፍለ ከተማ የክፍለ ከተማው ህንፃ ጀርባ ያለ ይሄ ማለት ነው። በግራ በኩል የምታዩት ክፍለ ከተማው ህንፃ ነው። ይሄ ክፍለ ከተማው ነው። ከዚህ ቀደም እንዳልኳችሁ ክፍለ ከተሞቹ ተመሳሳይ ቢልዲንግ ነው ያላቸው። በሱ ስር ወደ ባምቢስ ስር ጀርባ ማለት ነው የሚያልፍ ወንዝ አለ። እንግዲህ የወንዝ ዳርቻ ልማት ነው። ከዚህ ቀደም ገና እየተቆፋፈረ ቆየት ብያለሁ ለማሳየት ሞክሬ ነበረ። አሁን ብዙ ለውጥ አለ። በርቀት ራሱ ሳየው ወኮዩ ራሱ አልቋል። ለብስክሌት መንገድ ትራክ አለ ለብስክሌት የሚሆን ራሱ ወኮዩም ይኸው እንደዚህ አልቋል። ከዚህ ቀደም እንደዛ አልነበረም። ይሄ መሀል ላይ የምታዩት ነው እንግዲህ ወንዙ በጣም ሩቅ ነው። እኔ የተወሰነች ነው ማሳያችሁ። ውሃው ይታያችሁ ከሆነ አላውቅም። በውስጥም ደግሞ ጡቦች አሉ። በሳር ውስጥ ለመረማመድ ከፈለገ በውስጥ ገብቶ መሄድ ይቻላል። ይሄ መከለያው ብረቱ መኖሩም ጥሩ ነው። በቀኝ በኩል እንደምታዩቸው ግሪን ተደርጓል። አጸዶች አሉ። እነኚህ ደስ የሚሉ ጽዶች አሉ። ከጽዶቹ ባሻገር ለብስክሌት መጋለቢያ ይሆናል። ከሱ ባሻገር ደግሞ ግሪን የሆነ ሳር መትከያ አለ። ከሱ ባሻገር የምትታያቸው ቤት ደግሞ እንግዲህ ለኮፊ ሃውስ ልትሆን ትችላለች። ሻይ ቡና የሚባልበት ቦታ ሊሆን ይችላል። ክፍለ ከተማውን እንደምታዩት ይሄ አጥር የሚባል ነገር የለውም። አሁን ወደኋላ ዞረን ስናይ የገባንበት ይሄ መግቢያ ነው። እንግዲህ መውጫውን እስኪ ወደፊት እየሄድን ምን ነገር አለው፣ ምን ይጎለዋል፣ ምን ይቀረዋል የሚለውን ለማየት እንሞክራለን። እናንተም እስከወደዳችሁ ከፈቀዳችሁ ድረስ ልወዞዞ በግሬን ተከተሉ እንላለን። ነፋሻ ነው ይሄ ወንዝ ዳር ስለሆነ እንግዲህ ውሃው በተለይ ወደፊት በደንብ ፍሰቱ ሞላ ብሎ የሚፈስ ከሆነና ንጹህ ከሆነ በዚህ ወክ ማድረግ አይደለም ቁጭ ብሎ መዝናናትም እንደዚሁ ነው። ይሄ እንደምታዩት እንግዲህ ከጊዮን ሆቴል የሚመጣው ነው። በኢሬቻ የሚከበርበት በሱ ውስጥ አልፎ የሚመጣ ነው። ይሄ ውሃው እንደምታዩት በዚህ ስር ይመጣል። እንግዲህ ውሃው ንጹህ ከሆነ ለዓይንም ማድረግ ከሆነ ጠረንም ከሌለው በዚህ ቦታ መጥቶ ሻይ ቡና ማለትም በዚህ ወክ ማድረግም ጥሩ ነው የሚሆነው። በዛኛው በኩልም ዞር ያሳያችኋለሁ። ልክ እኔ በዚህ በመራመድበት እንዳለው በዛኛው በኩልም አለ። ሰዎች እንግዲህ ወደፊት ሲለመድ ወክ እያደረጉ በውሃው ዳር ላይ መናፈስ ይችላሉ። መናፈስ ብቻም አይደለም፣ ቅድም እዛ ያሳያችኋለሁ ፊት ለፊት የሚታዩኛሉ በርቀት መዝናኛ የሚሆኑ አንዷ ይችነች የምታዩት ያለቀች ነው። ወንዙ ዳር ላይ ያለች እንግዲህ ሻይ ቡና ለማለት የሚፈልግ ሰው ቢኖር እዚህ ጋር ሻይ ቡና ብሎ መንቀሳቀስ ይችላል ማለት ነው። ከዛ ባሻገር በዋናው መንገድ በአስፋልቱ ላይ በእግር የሚጓዝ ሰው በተለይ አስፋልቱ ዳር ይዞ ከመሄድ በዚች ጋር ሾርት ከት ነች። እዛ ባምቢስ ድልድዩ ጋር ፊት ለፊት በርቀት የሚታያችሁ ድልድዩ ጋር ያወጣል። ከዛ ባሻገር በቀኝና በግራ በኩል የሚታዩአችሁ ደግሞ ለመዝናኛ የሚሆኑ ቅርብጭ ያሉ እቺ ኮቴጇ በተለይ እስቲ ጠጋ ስንናያታለን። በዛ በኩልም አያችሁት ማለፊያ ያለው ልክ እንደዚህ እኔ እንደገባሁበት ወኮ ያለው ለውሃው ቦታ የተተወው ትልቅ ነው። እንግዲህ ይህን ሁሉ ውሃ የሚሞላ ይኖራል ብዬ አላስብም። ብዙ ቦታ ተትቷል ለማለት ነው። የሚያሰጋ ነገር የለውም። ውሃው ከዚህ በላይም ይህን ያህል ውሃ አይሞላም። በግራና በቀኝ በኩል እንግዲህ ጽዶቹ የሚያምሩ ጽዶች አሉ። ለምደዋል። በነገራችን ላይ ጽዶቹ በቀኝ በኩል በመሃል ላይ የምታዩቸው በብስክሌት መንገዱና በእኔ በኩል አረንጓዴ ሆነው ሳሮች አሉ። እነሱ ጋር አለ። ይቺ እንግዲህ ለመዝናኛ ነገር ነች። በግራ በኩል በቀኝ በኩልም አለ። በነገራችን ላይ ይታያችኋል፣ በግንብ የተሰራ ይቺ ግን ቄንጠኛ ነገር ነች። ውጭም እንደዚሁ በሃፍ ሰርክል መቀመጫ አለ። ውሃው ይታያችኋል። ቆሻሻ ነገር ነው። አሁን ግን ወደፊት ግን የታሰበው እንግዲህ ንጹህ ውሃ እንዲሄድ ነው። የሚቀየር ውሃ እንጦጦ ላይ አንዱ ብሎኛል። ቻይናዎች እየሰሩ ነው። ከርሰ ምድር ውሃ ይወጣል። በሳምንት የተወሰነ ቀን ብሎ ያደርጋል። ከዛ ይቀየራል ብሎኛል። እንግዲህ ከመንደር ውስጥ የሚወጣ የውሃ ፍሳሽ ቆሻሻ ከሌለ ፒውር ነው የሚሆነው። ጥሩ ነው። ይችን እንዴት አያችኋት? ለካፍቴሪያ
ለዛ ነገር ነች። አዎ ለመዝናኛ ነች፣ ለቡና ነች፣ ያለ ሻይ ቡና የሚባልባት ነች። ኦፕን ኤር ብሏት እቺ ከላይ ያላት እንጂ እንደምታዩት እዚህ ጋር ቆም ብሎ ልክ ቶሞካ እንደምትጠቀሙት ቡና ጠጥቶ መንቀሳቀስ ይቻላል። በውጭ በኩል ግን መቀመጫዎች አሉት። እዚህ ጋር ቆሞ ወደ ወንዝ ዳር እያዩ እንደምታዩት ሻይ መጠጣት ይቻላል፣ ቡና መጠጣት ይቻላል፣ ወተት መጠጣት ይቻላል። በዛኛው በኩልም ልክ እኔ እንደሚሄድበት አለ እንድታውቁት ነው። ቅልብጭ ያለች ነች እቺ የምታዩት። ፊት ለፊትም ይሄ ስንወጣም ፊት ለፊት የሚታያችሁም እንደዚሁ ኮለኑ ብቻ ነው የሚያማምሩ ጡብ ድንጋዮች አሉ በእነሱ። ሌላው ግን አብዛኛው በመስተዋት ነው አሁን እየተሰሩ ያሉት፣ እንደዛ ነው። ቋሚዎቹ ብቻ ናቸው። እዚህ ጋር መቀመጫዎቹ ላይ ያያችኋቸው በጣውላ የተሰሩ አሉ። ቤት ውስጥ ራሱ ሰው ቢበዛ እዚህ ጋር ቁጭ ማለት ይቻላል። ውስጥ መቆሚያ ነው ያለው እስካሁን ያየሁት። እነኚህ ደግሞ መደዳውን የተሰሩት እነሱም ለዚሁ ጉዳይ የተሰሩ ናቸው፣ ለመዝናኛ የሚሆኑ ይቀረዋል ይመስለኛል። ይሄ አብዛኛው ግን መስተዋት ስለሚለብስ ብዙም ጊዜ የሚፈጅ አይመስለኝም። ሌላም እዚህ በግራ በኩል አለች፣ ቅድም ገባ ብዬ እንዳሳየኋቸው አይነት ይሄው እዚህ በግራ በኩልም ልክ እንደዛው አይነት አለች። የሚንከባከቡ ልጆች አሉ እንደምታዩት እዚህ ጋር ይኮተኮታል። ውሃ የሚያጠጡም አሉ። እንዳልኳችሁ ይሄ ከመዝናኛነቱ ባሻገርም አቋራጭ መንገድ ሆኗል። ይሄ ወንዝ ዳሩ አስፋልቱን ይዞ ከመሄድ እዛ ጋር ታጥፎ በገባሁበት ብሎ በተለይ ወደዚህ ወደ ባምቢስ ወደ እንትን የሚታጠፍ ካለ ወርታች በዚህ ጋር አስፋልቱን ይዞ ከሚዞር እዚህ ጋር አይኑም ጥሩ ነገር እያየ በርቀት ቢታያችሁ እንግዲህ ድልድዩ ነው። ባምቢስ ድልድይ ሲባል እንግዲህ ከዚህ ቀደም ታስታውሱት የመኪና አደጋ የማይጠፋባቸው ቦታዎች አሉ። አንደኛው ባምቢስ ነበር ቀደም ሲል። እንግዲህ እንደውም ሰይጣናል የትራፊክ ልብስ ለብሶ እያመለከታቸው ነው የሚገቡት ይባል ነበር። ባምቢስ ብቻ አይደለም፣ አፍንጮ በር አካባቢም 18 ኮልፌ አካባቢ እንዲሁ አደጋ የሚበዛባቸው ቦታዎች አሉ። አሁን የለም። በቅርብ ግን ደግሞ መኪና ገብታ ስትወጣ ይቻላል ባምቢስ። እዚህ ጋር ይሁን አላወኩም እንጂ ሰሜ ባላገሩ እንግዲህ ከዚህ ተርፏል ተብሎ እንደውም አንድ የማይበላሽ ስልክ ነበረ ሰሜ ባላገሩ ብለው ስም አውጥተውለት ነበረ። ቢወድቅ የማይበላሽም ሰሜ ከዚህ ወንዝ ውስጥ ወድቆ እሱ ብቻ ነው የተረፈው። አብሮ የኖረው ሰው ሞቷል። ይሄ ዛፉ የቆየ ዛፍ ነው። በጣም ነው ደስ የሚለው። አሁን እዚህ ጋር ቁጭ ብሎ እረፍት ቀን ሆኖ ከጓደኛ ጋር መጥቶ በተለይ ቡና የሚወድ ቡና ጠጥቶ እዚህ ጋር መጥቶ ቁጭ ማለት ራሱ እዚህ ቁጭ ብሎ አሁን ይሄ ውሃው ግን ትንሽ ሽታ ነገር አለው። በዛኛው በኩልም ልክ እኔ እንደምሄድበት ወካ ላይ ይታያቸዋል ልጆች የሚጎበኙ። እዚህ ጋር ቁጭ ብሎ ይሄ መቀመጫ ነው ይሄ። ብስክሌት ለመጋለብ እንግዲህ ምቹ ነው። ሰው ይገባብኛል ብሎ የሚያስጨንቅ አይደለም። መስመሩ ራሱ የተለየ ነው። አሁን ከተማ ላይም አንዳንድ ሰው በብስክሌት መንገዱ ላይ ይረማመዳል እና ብስክሌት ይዛችሁ እንደልባችሁ አትሄዱም። አሁን ሰው ድንገት ሊገባ ይችላል። አሁን እየተለመደ ነው። በእርግጥ አንዳንድ ቦታ ላይ ግን አሁን ተዘናግተው ሰዎች በብስክሌት መንገዱ ሲሄዱ ታያላችሁ። ግን እሱ መለመድ አለበት። ብስክሌት የሚጋልብ ሰው ነፃ ሆኖ መሄድ አለበት። የራሱ መንገድ ነው። እዚህ አይታያችሁ ይሆናል እንጂ ቤዝቦል መጫወቻ ነው የሚታየኝ። እዚህ ውስጥ ገና ነው። ለቤዝቦል የሚሆን ቦታው ተዘጋጅቷል። ቅድም በኋላ እንዳየናቸው በቀኝ በኩል የሚታያቸውም እንደ መዝናኛ ቦታዎች ናቸው የሚያማምሩ። እነሱም እንደዚሁ አላለቁም።
እዚህ እንደውም የመዝናኛ ቦታዎች ትንሽ በዛ ያሉ ይመስላሉ፣ ወይ ምናልባት ለሱቆች ሊሆኑ ይችላሉ። ከመዝናኛ ባሻገርም ለንግድ የሚሆኑ ሊሆኑ ይችላሉ። ሰዎች እንግዲህ ሲያልፉ እግረ መንገዳቸውን ዕቃ መሸመት ይችላሉ። መብራቶች አሉ በነገራችን ላይ መሸት ሲልም በዚህ ወክ ማድረግ ይቻላል። በዛኛው በኩልም ይታያቸዋል የመረማመጃ መንገድ አለ። ከዛ ባሻገር እዚህ መውጫው ላይ ደግሞ ደስ የምትል ግሪነሪ ያለች ልክ ኮንሶዎች የሚከርቷት አይነት ተከርታ ሰዎች አሁን እዛ ጋር ልክ እንደ አደባባይ ቁጭ ማለት ይችላሉ። በመሀልም መረማመጃ ድንጋዮች አሉ፣ ሳሩን አይረግጡም። ድልድዩ እንግዲህ ዋናው ድልድይ ፊት ለፊታችን ደርሰናል። በነገራችን ላይ ለዛሬ እንደው ይቺን የወንዝ ዳሯ ምን ደረጃ ደርሳለች የሚለውን ለማየት ነው እንጂ ይህን ተከትለን ሌላ ቀን አሁን ጨለምለም እያለ ሲሄድ ምስሉ ይጠቁራል እንጂ በብርሃን መጥቼ ከዚህ ቀጥሎ ያለውን ወደ ታች ወርጄ ያሳያችኋለሁ። መውጫው ደርሰናል። እንግዲህ ድልድዩ ዞር ብለን አሳያቸዋለሁ። ይሄ በቀኝ በኩል ያለው ራሱ መንገድ ዳር ላይ ያለው ቀድሞ የምታውቁት እንደዚህ አልነበረም። ይሄ እንደምታዩት የሚገርም የስፖርት ማዘውተሪያ ነው። ይሄ እንደምታዩት እንግዲህ በተለይ ለሃንድቦል ምቹ ነው። አንዳንድ ቦታ እንደውም ኮርትም አለ ለባስኬት የሚሆን አለ። ይሄ ለሃንድቦል ፉትሳል ነገርም ሚኒ ጎል እንደሚሆነው 6-6 ነው። እግር ኳስም ለመጫወት አመች ነች። በየሰፈሩ አለ። አሁን በጣም በርካታ ቦታ ይቻላል። በደንብ የተሰሩ ሜዳዎችን ብሎ አፈር ላይ ሳይሆን ልክ እንደዚህ አርቲፊሻል ሳር ነው። በነገራችን ላይ ቅዳሜና እሑድ እንግዲህ ቀደም ሲል ልጆች በጣም ችግር የነበረው እግር ኳስ ለመጫወት ከ18 ከኮልፌ ጃን ሜዳ ይመጡ ነበር። ቅዳሜና እሑድ ለኳስ ከሩቅ ቦታ ጃን ሜዳ ሄደው ጃን ሜዳ ሰፊ ስለሆነ የተወሰነ ቦታ ላይ ይጫወቱ ነበር። አሁን ግን እሱን የሚያስቀር ስራ እየተሰራ ነው። በጣም በርካታ ሜዳዎች አሉ በየአካባቢያቸው። ሜዳዎች መኖሩ ብቻ ሳይሆን ሜዳዎቹ የተመቹ ናቸው። ይሄ አቧራ፣ አፈር ክረምት ሲሆን ጭቃ ይሆናል የሚባሉ አይደሉም። አርቲፊሻል ሳር አላቸው። ጥሩ ነገር ነው። እንግዲህ
ይሄ እንግዲህ ወንዙ ላይ ሆነን የመጣንበትን የወንዙ ዳር ተከትለን የመጣ ነው። በታች በኩል በላይ በኩልም አለው። ውሃው እንግዲህ ይሄን ይመስላል እንደምታዩት። እኔ እንግዲህ እዚህ ተሻግሬ ወደ ባምቢስ ወደ ሱፐር ማርኬቱ አቀናለሁኝ። ስለተከታተላችሁኝ እጅግ አድርጌ በጣም አመሰግናለሁኝ። እንደ ሁሌ እንደምላችሁ ደግሞ ስሰናበታችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ ነው። በሌላ ቪዲዮ እንግዲህ በሌላ ቀን እስከምንገናኝ እሰናበታለሁ። እዚህ ጋር እንግዲህ በዚህ ሌላ ቀን ያልኳችሁ ቅድም በዚህም ይቀጥላል። አሁን እየመሸ ስለሚሄድ ነው እንጂ ወንዝ ዳሩ በዚህ ወርታች እስኪ ጠጋ ልበል እናሳያቸዋለን። በዚህ ወደታች እንሄድ ወንዙን ተከትለን። በእርግጥ ሄጄ አላውቅም፣ የት ጋር እንደሚያወጣ አላውቀውም። ሌላ ቀን ግን በቀን በብርሃን መጥቼ ብርሃን በደንብ ባለበት ሰዓት ላይ ምቹ ሰዓት የሚባለው እንግዲህ ጠዋት በተለይ ቢሆን ማለዳ ላይ ጥሩ ነው። በዚህ ወረታች እንግዲህ ይሄ ወንዙ ዳሩ በርቀት ይታየኛል። እሱን ተከትዬ ደስ እንደሚሄድ እንግዲህ ምን እንደተሰራም ስለማላውቅ ከዚህ የቀጠለ ቪዲዮ ሌላ ጊዜ አስታውሼ ለመስራት እሞክራለሁ። ሰላምና ጤና ሁሌ ከእናንተ ጋር ይሁን። ወንድማችሁ ካፍያው ዘመር ነበርኩ። ጤና ይስጥልኝ።